ዛሬ ደስ በሚል ዜና አልመጣሁኝም። በጣም ከፍቶኝና አዝኜ ነው የመጣሁትኝ። እውነቱን ለመናገር በጣም አዝኛለሁ ከምላችሁ በላይ ማለት ነው። እኔ ራሴን መቆጣጠር እስከሚያቅተኝ ድረስ ነው። በቃ አልቻልኩም። እውነት ለመናገር አልቻልኩኝም ማለት ነው። እና ማለቴ የድሃ አባት የኔ ምስኪን እኔ ማስተር አብነት በምን ቃል እንደምገልጽ ራሱ ባላቅም አዶኖ ምን እንደምል ራሱ አላቅም። እግዚአብሔር እንደ ዛሬ ከፍቶኝም አልቅሽም አላቅም። ብዙ አርቲስቶች ይሞታሉ፣ ብዙ አርቲስቶች ይታመማሉ፣ ብዙ አርቲስቶች አሉ። ግን አለ አይደለ በጣም የሚያሳዝናችሁ ነገር አለ። የዚህ ደግሞ ለየት የሚያደርገው ነገር የድሃ አባትነቱ። እስኪ አንዳንድ ነገሮቹን አስዳምጫችሁ ልመለስ። በጣም አንጀቴን ይበላኝና በጣም ያስለቀሰኝ ማለት በምን ቃል ልንገራችሁ አይደል ነው እንደምራሱ እግዚአብሔር አምላክ ግን የልጆችህ የሚስትህ የድሆቹ ጸሎት የድሃ አባት ነው ከሁሉም በላይ ማለት ነው። እና እግዚአብሔር አምላክ ወደ ጤና መልሶህ በእናንተ ጸሎት የኢትዮጵያ ሕዝብ ጸሎታችሁ ተሰማ ብለህ እንደምትመጣ ተስፋ እናደርጋለን። ሰው በጣም ነው ያልቻልኩት። ማውራት አልችልም። አንዳንዴ ማለት ነው ውስጣችሁን ንክት የሚያደርግ ነገር ሲሆን ማውራት አትችሉም፣ መናገር አትችሉም። ማስተር አንተ ህመም ሳይሆን ደስታ ነው የሚገባ። ምክንያቱም አንተ ስትቆም በጣም ብዙ የሚቆም ሰው አለ። አንተ ስትታመም ደግሞ በጣም ብዙ የሚታመም ሰው አለ። እና ልላችሁ ፈልጌ ነው እግዚአብሔር ግን አንዳንዴ የሚያመው ሰው አቶ ነው እንዴ እስከምል ድረስ ነው ማለት ነው። ዛሬ ጌታ ሆይ የማስተርን ጤና መልስልን አምላኬ። መብርሃን የማንንም ሃይማኖት አይንቅምና የሙስሊሞቹም ዱዓ የክርስቲያኖቹም ጸሎት እንዲሁም የምታምነው በቃ ይርዳህ። እኔ ምንም አልልም ከዚህ በላይ ቃል የለኝም። ምን እንደምል ራሱ አላውቅም። ኧረ በክርስቶስ አይደለም ምን እንደምል ራሱ እኮ ግራ ገባኝ። በእናታችሁ እኔ ቪዲዮ መስራት አልፈለኩኝም ነበር። ነገር ግን በቃ ማን ጋር ልተንፍሰው? አልቅሼ ልሞት ነኝ። የምር አልቅሼ ልሞት ነው። በጣም ነው ያለቀስኩትኝ። በተለይ አንዳንዴ እንደዚህ እውቅና ሲኖራችሁና ለህዝብ ስትኖሩ ደግሞ ከቤተሰቦቻችሁ ጋር ጊዜ ሳታሳልፉ ምንም ነገር ጊዜ ሳታሳልፉ አይደለም የምትቀሩት። ያ ነገር በጣም ረበሸኝ። ማስትዬ ላንተ ህመም ሳይሆን በቃ ሳቅና ጨዋታ ነው የሚያምርብህ። ጥላትህ ይታመም፣ እግዚአብሔርን ጥላትህ ይታመም። እኔ ምን እንደምራሱ አላቅም። ወይኔ ድምፁን ሰምቼ ስሙት እንዴት እንደሚቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ስጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረግኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እግዚአብሔር ምሮህ እንደምትመለስ ተስፋ እናደርጋለን። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም
አንድ ማለት የሚፈልገው በዚህ ሰዓት ለእኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለእኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አሜን። ይችላል። አመሰግናለሁ። ኑርልን። እውነት ለመናገር ማስትዬ ሺህ ዓመት ኑርልን። እንድትታመምም ሆነ ምንም ነገር እንዲያገኘ አንፈልግም። እግዚአብሔር ሆይ ስንት የጠገበና አገርን የሚያፋጅ አገርን የሚያጣላ ዘርን ከዘር ሃይማኖትን ከሃይማኖት የሚያጋጭ ስንት እያለልህ አሁን እሱ የድሃ እናትና የድሃ አባት በእውነት ዛሬ መቆቆም አልቻልኩም። ሰላምታ እንኳን አልሰጠኋችሁም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ እስኪ ሁላችንም ለማስተር አብነት በየሃይማኖታችን ጸሎትና ዱዓ እናድርግለት። በሰላም ታክሞ ለሀገሩ እንዲመለስ እግዚአብሔር እኔ ማውራትም አልቻልኩም። በእውነት አንዳንዴ ያው ክፍል የሚልላችሁ ነገር የለም። ለዛ ነው እንጂ ቪዲዮ መስራት የፈለኩት። ቪዲዮ መስራት ራሱ አልፈለኩም። ዛሬ ላይ ብራሱ እንኳን አልገባም። እንዴት እንዳስጠላኝ። ህይወት እንደዚህ ከሆነች ምን ትሰራለች? በቃ የምትሉት ነገር የለም። ስንቱን ድሃ ልብሱ ቆሸሸ ሳይል የታመመውን አይኗ ላይ ያለውን ለአይኑ ብርሃን የተራበውን ለሆዱ ቀለብ የኔ አባት ለታረዘው ልብስ አንተ እኮ ስንቱ ነገር ነህ። ለኢትዮጵያ ሕዝብ እኮ ስንት ነገር ነህ። በጣም ስንት ነገር ማስትዬ። ስላንተ ስሰማ ምንም አልቻልኩም። እግዚአብሔርን በአካል የምታውቁት ሰው የለም። እንደዛ በሉት። ሰው የለመኑትን እንጀራ አይደለም ቁጭ ብሎ አብሮ ሊበላ ይቅርና ፌስታሉን እንኳን አቀብለኝ ቢለው የሚጸየፍ ህዝብ ነው ያለን። እሱ ግን አብሮ ቁጭ ብሎ አንተን ያላመመህን እኔን ያመኛል፣ አንቺን ያላመመሽ እኔን ያመኛል፣ እናትዋዬ የኔ እናት እማዬ እያለ ልክ እንዴት ወለዱት ልጅ እኮ ነው የሚጠራቸው ራሱ ትልልቅ እናቶች። ውይ አሁን ለኢትዮጵያ አይኗ የሚጠፋው ክርስቶስን እኔ በጣም ማደንቃቸዋለሁ። የሶሻል ሚዲያ ሰዎች እነ ባላደራው እነሱ እኔ ብዙ ጊዜ እነሱ በአካል ባይታዩ እንኳን ራሱ አብረው አባዬ አንተን ያላመመህ እኔን አያመኝም ግድ የለህም እበላለሁ እያሉ እኮ ነው የሚበሉት። ኧረ እግዚኦ ማርነ ክርስቶስ። ሁላችሁም ጸሎት አድርጉ። ማስትዬ አብሽር፣ አንተ ታክመህ በሰላም በጤና እንደምትመለስልን ሙሉ ተስፋ አለን፣ ሙሉ እምነት አለን። እስኪ ሁላችንም በያለንበት ማለት ነው ሁላችንም ሙስሊሞችም ክርስቲያኖችም እንዲሁም ፕሮቴስታኖችም ጸሎት እናድርግለት፣ ዱዓ እናድርግለት። ማስተር አብነት ዲኖ በሰላም ይመለሳል። በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።